ጤና ይስጥልኝ። ይህ ኢትዮ ፖስት ሚዲያ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። አበይት ነጥቦችን በማስቀደም አሁን እንጀምራለን። ከፍተኛ ባለስልጣናት ላይ የግድያ ሙከራ መደረጉ ተሰማ። የግድያ ሙከራ የተደረገባቸው ከፍተኛ ባለስልጣናት በተፈጸመባቸው ጥቃት ተጎድተው ወደ ሆስፒታል መግባታቸውም ተገልጿል። የግድያ ሙከራ በተመለከተ መንግስት እጅግ አነጋጋሪ መግለጫ አውጥቷል። በዝርዝር እናስደምጣችኋለን። በሌላኛው መረጃ አቶ ሽመልስ አብዲሳ የጦር መሳሪያ ግዢ መፈጸማቸው ተሰማ። ፕሬዝዳንቱ የኦሮሚያ ልዩ ኮማንዶን በመከላከያ ደረጃ አስተዋውቀውታል። በመከላከያ ደረጃ አስታጥቀዋለሁ የሚልም አቋም ይዘዋል። ከሰሞኑ በበርበራ ወደብ በኩል መከላከያ እጅግ ያልታየ መሳሪያ መግዛታቸውም መነጋገሪያን ፈጥሯል። በዝርዝር ትሰሙታላችሁ። በሌላኛው መረጃ ጄኔራሉ ህዝቡ ለአሰብ እንዲዘጋጅ ጥሪ ባሰሙ ማግስት ኢትዮጵያ የባህር በር ማግኘት ያለባት አሁን ነው ሲሉም ተደምጠዋል። ኢትዮጵያ ከባህር ተገፍታ የብስ ላይ ከወደቀች በኋላ ተጋላጭ ሆናለች። አሁን ወደ ባህር በር መመለስ አለብንም ሲሉም ተደምጠዋል። በዝርዝር ታደምጡታላችሁ። በኦሮሚያ ክልል አስደንጋጭ እገታ ተፈጸመ። ለኦሮሞ ህዝብ እንታገላለን የሚል ታፔላ የለጠፉ የኦነግ ሸኔ ታጣቂዎች እገታውን የፈጸሙ ሲሆን በዚህም ከ40 በላይ ሰዎች ታግተዋል። ተጓዦቹ ለበዓል ወደ ቤተሰቦቻቸው ያመሩ እንደነበረም ተገልጧል። የእገታውን ዝርዝር እንነግራችኋለን። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። ቻናላችንን ሰብስክራይብ፣ ላይክ፣ ሼር ታደርጉ ዘንድ እየጋበዝን አሁን በዝርዝር ወደምንመለከታቸው መረጃዎች እናመራለን። ጄኔራሉ ህዝቡን ለአሰብ እንዲዘጋጅ ጥሪ ባሰሙ ማግስት ኢትዮጵያ የባህር በር ማግኘት ያለባት አሁን ነው ሲሉም ተደምጠዋል። ኢትዮጵያ ከባህር በር ተገፍታ የብስ ላይ ከወደቀች በኋላ ተጋላጭ ሆናለች ሲሉም አክለው ገልጸዋል። ኢትዮጵያ የባህር በር መልሳ የምታገኝበት ጊዜ አሁን ነው ሲሉ የመከላከያ ሰራዊት የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ሜጀር ጄኔራል ተሾመ ገመቹም ተናግረዋል። ይህ የከፍተኛ የጦር መኮንን ንግግር በብሔራዊ ቴሌቪዥን ጣቢያ የተላለፈ ሲሆን ይህን ነገር ያሉት የባህር በር እጃችን ላይ ይገባልም ሲሉም ተደምጠዋል። ኢትዮጵያ የባህር በር አልባም በመሆኗ ተጋላጭነቷ መስፋቱንና እድገቷን መጎተቱንም አብራርተዋል። ዓለም አቀፍ የባህር ህግ እንደ ኢትዮጵያ ያሉ ወደብ አልባ ሀገራት በአቅራቢያቸው የሚገኙ ወደቦችን እንዲጠቀሙም ይደነግጋል ሲሉ ማስተያየታቸውን ለዶቼ ቬሌ የሰጡት አንድ የዓለም አቀፍ ህግና የዲፕሎማሲ ተንታኝ የባለቤትነት ጉዳይ ግን በህግ የተዳሰሰበት አግባብም የለምም ሲሉም ተደምጠዋል። በብሔራዊ ቴሌቪዥን ጣቢያው የተላለፈው የኢፌዴሪ መከላከያ ሰራዊት የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ሜጀር ጄኔራል ተሾመ ገመቹ ንግግር የባህር በር ብሔራዊ አጀንዳ መሆኑን ብቻ አይዘረዝርም ብለዋል። ይልቁንም ብዙ ምርምርና ምስክር የማንፈልግለት ፀሐይ የመታ እውነት ነው የሚለውንም ያመለከተ ጭምር ነውም ሲሉ ተደምጠዋል። እኛም ከባህሩ ጋር አብረን ነው የምንኖረውም ብለዋል። ይህ እውነት ሀቃችን ነው ያሉት የጦር መኮንኑ የኤርትራ ከኢትዮጵያ መነጣጠልን ተከትሎ ኢትዮጵያ ያጣቸው የባህር በርና አሁን ኢትዮጵያ እያነሳችው ላለው የባህር በር ጥያቄ እውነታው ዋናው መሟገቻ ጉዳይ ነው ብለዋል። የጦር መኮንኑ ስም ባይጠቅሱም ታሪካዊ ባሏቸው ጠላቶች ሴራና ደባ ኢትዮጵያ ያጣቸው የባህር በር እጃችን ላይ ይገባል ሲሉም ማረጋገጫቸውን ሰጥተዋል። ባለፈው ሳምንት ለህዝብ ተወካዮች ምክር ቤት ማብራሪያ የሰጡት የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ የባህር በር ጉዳይ የአንድ መንግስት ጉዳይ ብቻ የአንድ ፓርቲ ጉዳይ ብቻ አይደለም ብለዋል። የፓርቲ መስመርን የሚሻገር በውስጥ ያሉ የፖለቲካ ልዩነቶቻችንን የሚያጠፋ የሚያሻገር ጉዳይ ነው ሲሉ በዚህ በጋራ መቆም ይጠበቅብናልም ብለው ነበር። በጉዳዩ ላይ ሀሳባቸውን ያጋሩን አንድ የዓለም አቀፍ ህግና የዲፕሎማሲ ጉዳዮች ተንታኝ የባህር በር ባለቤትነትና የባህር በር የማግኘት ጉዳይ ሁለት የተለያዩ እውነታዎች መሆናቸውንም ጠቅሰዋል። በኦሮሚያ ክልል አስደንጋጭ እገታ ተፈጸመ። ለኦሮሚያ ህዝብ እንታገላለን የሚል ታፔላ የለጠፉ የኦነግ ሸኔ ታጣቂዎች እገታውን የፈጸሙ ሲሆን በዚህም ከ40 በላይ ሰዎች ታግተዋል። ተጓዦቹ ለበዓል ወደ ቤተሰቦቻቸው እያመሩ እንደነበረም ተገልጧል። በትናንትናው ዕለት በኦሮሚያ ክልል ገብረ ጉራቻ ፊቻ መካከል በሚገኘው መንገድ አሊደሮ ተብሎ በሚጠራው ልዩ ቦታ በሀገር አቋራጭ ተሽከርካሪ ሲጓዝ የነበሩ በርካታ ተሳፋሪዎችና ሹፌሮች በታጠቁ አካላት መታገታቸውም የኢትዮጵያ ከባድ መኪና አሽከርካሪዎች ማህበርና የአይን እማኝ ቲክቫ ኢትዮጵያ ገልጸዋል። ተሳፋሪዎቹ መነሻቸውን አዲስ አበባ በማድረግ ወደ ደብረ ማርቆስ ሲጓዙ እንደነበረም በመግለጽ አንዳንዶች የታጋቾች ቁጥር 40 ያደረሱት ሲሆን የተመቱም ሳይኖር እንዳልቀረም ደግሞ ከቦታው የወጡ መረጃዎች ጠቁመዋል። ቃላቸውን የሰጡ አንድ የአይን እማኝ መንገደኛ ዛሬ ኤፍኤም ባስ አሊደሮ ታግቶ መኪናውን በጥይት ተመቷል፣ ብዙ መኪና ቆሞ ነበረ ሲሉም ከቦታው የተመለከቱትን ገልጸዋል። እንዲሁም ኤፍኤም ባስ የሚል ስያሜ ያለው የህዝብ ማጓጓዣ ተሽከርካሪ የጎን መስታወቱ ተገንጥሎ በጋቢናው በኩል በጥይት ተበሳስቶ የሚያሳይ ቪዲዮም ቲክቫ ኢትዮጵያ ከስፍራው ደርሶታል። የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር በበኩሉ የደረሰን መረጃ ሹፌሮቹና በአውቶቡሶቹ የተሳፈሩ ሰዎች ታግተዋል የሚል ነው ብሏል። እገታ የተፈጸመው ልዩ ቦታው አሊደሮ መሆኑን
መሆናቸውን የገለጹት አንድ የማህበሩ አመራር ቦታው በጣም መጥፎ ነበር፣ ይሄን አንድ ወር ግን ጥሩ ነበረ። ተሽከርካሪዎች በእጀባ ነበር የሚሄዱት። ሹፌሮች የሆነ ቦታ ተጠራቅመው በርከት ሲሉ በወታደር ታጅበው ያልፉ ነበረ ሲሉም አስረድተዋል። የዛሬው ጥቃት የደረሰባቸው ግን ያንጥሰው ይሁን ያለ አጃቢ ሄደው ገና እንዳልታወቀም ገልጸዋል። ማህበሩ ከፍቼ ጎሃ ጽዮን መስመር የህዝብ አውቶቡስ ተሳፋሪዎችን በዘራፊዎች መታገታቸውም መረጃው ደርሶናል ሲል አስታውቋል። አሁን የምንሰማው ነገር ግን የሚያሳዝን ነው ሲልም መረጃውን አጋርቷል። የሹፌሮቹን ውሎ በየዕለቱ የሚከታተለው የሹፌሮቹን አንደበት ዛሬ በኦሮሚያ ክልል ከገብረ ጉራቻ ፊቼ መሃል ባለው የመንገድ ክፍል አሊደሮ ላይ የህዝብ አውቶቡስ ተሳፋሪ የተወሰኑና ሌሎች ሹፌሮች በዘራፊ ወንበዴዎች ታፍነው ተወስደዋል የሚል መልእክትም ደርሶናል የሚል መረጃም አጋርቷል። የታጠቁ አካላት ተሽከርካሪዎች ላይ ተኩስ በመክፈት ተሳፋሪን በመምታት የተወሰኑትን በማፈን ሌሎቹን የከባድ መኪና ሹፌሮችንም በማገት ይዘው መሄዳቸውንም መልእክቶች ደርሶናል ነው ያለው። በአቅራቢያው የነበረ ህግ አስከባሪ በቦታው ደርሰው የተኩስ ልውውጥ ቢያደርጉም ሌላው ላይ ተጨማሪ ጉዳት እንዲደርሱ ከመከላከል ውጪ የታገቱትን ማስጣል እንዳልተቻለም የሚገልጽ መረጃዎች እንደደረሰው አስታውቋል። በዚህ የመንገድ ክፍል ያለ ጉዞ በእጀባ ቢሆን አልፎ አልፎ በመሃል እየገቡ የሚያፍኑትም ሂደት ትልቁ ስጋትና ጉዳትን እያባባሰም ይገኛል ሲሉ የሁነቱን አስከፊነትም አስረድተዋል። አቶ ሽመልስ አብዲሳ የጦር መሳሪያ ግዢ መፈጸማቸው ተሰማ። ፕሬዝዳንቱ የኦሮሚያ ልዩ ኮማንዶ በመከላከያ ደረጃ አስታጥቀዋለሁ የሚል አቋምም ይዘዋል። ከሰሞኑ በበርበራ ወደብ በኩል በመከላከያ እጅ ያልታየ መሳሪያ መግዛታቸውም ተረጋግጧል። የኦሮሚያ ክልል መንግስት 12 ኮንቴነር የጦር መሳሪያ ግዢ መፈጸሙን ዞብል ፖስት መጽሔት ለጉዳዩ ቅርበት ካላቸው ምንጮችም መረጃ ማግኘቱን ዘግበዋል። የክልሉ መንግስት የጦር መሳሪያ ግዢውን ከፈጸመ በኋላ ከጅቡቲ ወደብ በመረከብ በያዝነው ታህሳስ ወር አጋማሽ በታሳቢ መኪኖች አጓጉዞ ወደ ክልሉ እንዲገባ ማድረጉንም መረጃዎቹ ያደረሱት ምንጮች አያይዞ ገልጸዋል። የጦር መሳሪያ ግዢው ከተፈጸመ በኋላ በ12 ኮንቴነሮች ተጭኖ በኦሮሚያ ልዩ ኃይልና በመከላከያ ሰራዊት አባላት ታጅቦ ወደ ኢትዮጵያ እንዲገባና የኦሮሚያ ክልል መንግስት እንዲረከብ መደረጉም ዘገባው ጠቁሟል። የክልሉ መንግስት ከዚህ ቀደም ተመሳሳይ ግዢ መፈጸሙን በማስታወስ ከዚህ በፊት የተገዛው የጦር መሳሪያ ከኢትዮጵያ ጅቡቲ በተዘረጋው የባቡር ሀዲድ በኩል በባቡር ተጓጉዞ ወደ ኦሮሚያ ክልል እንዲገባ መደረጉንም መረጃውን ለዞብል ፖስት ያደረሱት ምንጮች አክለው ገልጸዋል። ከዚህ ጋር ተያይዞ የኦሮሚያ ክልል በቅርብ ጊዜ ወዲህ ከፍተኛ ቁጥር ያለው የሰው ኃይል በመመልመል ተከታታይ ወታደራዊ ስልጠና እየሰጠ እንደሚገኝ በክልሉ የፖለቲካዊና ወታደራዊ ጉዳዮች ጋር ተያይዞ የሚወጡ የተለያዩ መረጃዎችም ያሳያሉ። ይህንን ተከትለው የኦሮሚያ ክልል ከሰሞኑ የተረከበውንና ከዚህ ቀደም የፈጸማቸውን የጦር መሳሪያ ግዢዎች ዋነኛ ዓላማ በቁጥር እየጨመረ ከመጣው የክልሉ ወታደራዊ ኃይል ጋር ተመጣጣኝ የጦር መሳሪያ አቅርቦት እንዲኖርም ለማስቻል ነው ተብሎም ይገመታል። የዞብል ፖስት የመረጃ ምንጮች እንደገለጹት በአቶ ሽመልስ አብዲሳ የሚመራው የኦሮሚያ ክልል መንግስት አዳዲስ የጦር መሳሪያ ግዢዎችን እየፈጸመ የሚገኘው የክልሉን የጸጥታ መዋቅር በሜካናይዝድ ጦርና ብረት ለበስ ተሽከርካሪዎች ለማጠናከር ነው ብለዋል። ይህ በእንዲህ እንዳለ የኦሮሚያ ክልል የጸጥታ መዋቅሩን ለማጠናከር አገልግሎት ላይ ያዋላቸው የተባሉትን የሜካናይዝድ ጦር መሳሪያዎችና ብረት ለበስ ወታደራዊ ተሽከርካሪዎች ከኢትዮጵያ መከላከያ ሰራዊት ውጪ ሌላ የክልሉ ጸጥታ መዋቅር ሊታጠቅም ሆነ ሊገለገልባቸው እንደማይችል የሚታወቅ ነው። መጽሔቱን የጦር መሳሪያ ግዢዎቹን ከየት ሀገር እንደተፈጸሙ ለማወቅ ጥያቄ ያቀረበ ሲሆን የኦሮሚያ ክልል በተለያዩ ጊዜያት የጦር መሳሪያ ግዢዎች ከመፈጸሙ በዘለለ የግዢውን ዝርዝር ሂደት አላውቅም ሲልም የመረጃ ምንጮች ለዞብል ፖስት ጥያቄ ምላሽ ሰጥተዋል። በሌላ ሰበር መረጃ ከፍተኛ ባለስልጣኑ ላይ የግድያ ሙከራ መደረጉ ተሰማ። የግድያ ሙከራ የተደረገባቸው ከፍተኛ ባለስልጣናት በተፈጸመባቸው ጥቃት ተጎድተው ወደ ሆስፒታል መግባታቸውም ተገልጿል። የግድያው ሙከራው በተመለከተ መንግስት እጅግ አነጋጋሪ መግለጫም አውጥቷል። በትላንትናው ዕለት የግድያ ሙከራ እንደተፈጸመባቸው የተናገሩት ባለስልጣኑ የሶሪያው ፕሬዝዳንት እንደሆኑም ተዘግቧል። የሶሪያው ፕሬዝዳንት አህመድ አልሻር የግድያ ሙከራ እንደተደረገባቸውም በስፋት እየተዘገበ ሲሆን በአሁኑ ሰዓት በቱርክ ሕክምና እያደረጉ እንደሆነም ከሶሪያ ዜና ምንጮች መመልከት ተችሏል። የግድያ ሙከራው በማን እንደተሞከረ ግን የተነገረ ነገር የለም። ጄሩሳሌም ፖስት ስለ ጉዳዩ ባወጣው ዘገባ ግን ኢራን የሶሪያውን ፕሬዝዳንት መግደል ትፈልጋለች ሲል በፊት ገጹ ይዞት ባወጣው ዘገባም ጠቁሟል። ፕሬዝዳንቱ ከእስራኤል ጋር ያለውን ግንኙነት እየጠበቀ በመሆኑ ቴህራንን እንቅልፍ እንደነሳትም ጠቅሷል። ይህንን ተከትሎ አህመድ አልሻር ራሱንና መንግስቱን ለመጠበቅ ጥብቅ ቁጥጥር እያደረገ መሆኑም ተዘግበዋል። የተለያዩ ዓለም አቀፍ የዜና ተቋማትና የቴሌግራም ገጾች በፕሬዝዳንቱ ላይ የግድያ ሙከራ እንደተደረገ ሲዘ
ሲዘግቡም ቆይተዋል። አንዳንድ መረጃዎች ጥቃቱ የተፈጸመው በሞተር ሳይክል በታጀበ ቦምብ እንደሆነም ገልጸዋል። የሶሪያው ጊዜያዊ መንግስት በጉዳዩ ላይ በሰጠው ምላሽ እነዚህን ዘገባዎች መሰረተ ቢስ ወሬዎች ናቸው ሲል አስተባብሏል። ፕሬዝዳንቱም በሰላም ስራቸውን እያከናወኑ መሆኑን ገልጿል። ሶሪያ አሁን ያለችበት የሽግግር ወቅት በመሆኑ መሰል ያልተረጋገጡ መረጃዎችና ፕሮፓጋንዳዎች በስፋት ሊሰራጩ እንደሚችሉም ተንታኞች ያስጠነቅቃሉ። የአሁኑ የሶሪያ መሪ አህመድ አልሻር የባሻር አልአሳድ መንግስት መውደቅን ተከትሎ የሶሪያ የሽግግር መንግስት እንዲመሩም የተሰየሙ ግለሰብም ናቸው። የኢትዮ ፖስት ሚዲያ ተከታታዮቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። በሌላ ትኩስ መረጃ እስከምንገናኝ ቻናላችንን ሰብስክራይብ እያደረጋችሁ እንድትጠብቁን በትህትና እንጠይቃለን። እስከዛው ቸር ቆዩ።